ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን ይዤላችሁ እቀርባለሁ። በተለይም ደግሞ በኢትዮጵያ የቀይ ባህር ጉዞ ላይ አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በአንድ ሳምንት ጊዜ ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶስት የተለያዩ መድረኮች ላይ ኢትዮጵያና የኢትዮጵያ ህዳሴ ግድብን እንዲሁም ደግሞ አባይ ውሃን የተመለከተ ሀሳብ አስተያየታቸውን ሰንዝረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰነዘሩት ሀሳብና አስተያየት ላይ ግን 10 ውሸት የሆኑ ነገሮች እንዲሁም ደግሞ ኢትዮጵያን ከአባይ ውሃ የበላይነቷ በተለይም ደግሞ ኢትዮጵያ አፍሪካውያን አይችሉም የሚባለውን ይችላሉ የሚልን ሀሳብ እንዲነሳ ያደረገችበት የታላቁ ህዳሴ ግድብን ድሏን ለማሳነስ በሚመስል መልኩ በ10 አይነት ውሸቶች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀሳባቸውን ገልጸዋል። እነዚህ 10 ውሸቶች ምንድን ናቸው በሚለው ዙሪያ ላይ እንዲሁም ደግሞ የአሜሪካ መንግስት ህዳሴ ግድቡ ላይ የገንዘብ ድጋፍ አድርጌያለሁ በማለት በድፍረት እየሰጠ ያለው መግለጫ ተከትሎም ከወደ ኢትዮጵያ ፈጣን ምላሽ ተሰጥቷል። በዚህ ጉዳይ ላይ ሰፋ ያለ ሀሳብና ትንታኔን ይዤላችሁ ቀርቤያለሁ። ሁለተኛው መረጃችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ኢትዮጵያ አዲስ ስምሪት መስጠቷ ተሰምቷል። የኤርትራን ኢትዮጵያን የማተራመስና በኢትዮጵያ ላይ የተለያዩ አጀንዳዎችና ፕሮፓጋንዳዎችን የማራገብ እንቅስቃሴን የሚያዳክምና ውስጣዊ እንቅስቃሴዋን የሚቀለብስ አዲስ ስምሪት ምን ይመስላል? ይህን ስምሪት የሰጠው ተቋም የትኛው ተቋም ነው የሚለውን ጨምሮ በኤርትራ መንግስት የሚዘወሩ ስምሪት ወሳጅ ተላላኪ ኃይሎች ላይ የሚወሰደው እና እየተወሰደ ያለው እርምጃን በተመለከተም ሀሳቦችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ቤተሰቦቻችሁ ሁሉ እንድታደርሱልኝ እጠይቃችኋለሁ። ወደ ቀዳሚው የመጀመሪያ አጀንዳ ተሻገርኩኝ። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በሰሞኑን ከግሪንላንድ በተለየ መልኩ በኢትዮጵያና በግብጽ መካከል ያለው ውጥረት ላይ አተኩረው እየተንቀሳቀሱ ይገኛሉ። የዓለም የሰላም ሽልማትን ለመውሰድ ከፍተኛ ጥረት ሲያደርጉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ2025 የዓለም የሰላም ሽልማት አልተሳካላቸውም። ይህን አለመሳካቱም ተያይዞ 8 ጦርነቶችን ቋጭቻለሁ በማለት ጭምር ከቋጯቸው ጦርነቶች መካከል በኢትዮጵያና በግብጽ መካከል የነበረ ግጭት ብለው ቢያቀርቡም በኢትዮጵያና በግብጽ መካከል ግን ጦርነት አለመፈጠሩን የሚገልጹ መረጃዎች የተለያዩ ዓለም አቀፍ የሚዲያ ተቋማት ጭምር እየገለጹ ይገኛሉ። ቢቢሲ በተለያዩ መንገዶች ላይ መረጃዎችን ጭምር በማጠናከር በኢትዮጵያና በግብጽ መካከል ጦርነት ተፈጥሮ እንዳልነበረና ምንም አይነት ጦርነት እንዳልነበረ የቃላት ልውውጦች እንደነበሩ ቢያገልጽም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብጽ መካከል የነበረውን ግጭት ፈትቻለሁ ወይም ደግሞ ጦርነት አስቆሚያለሁ የሚል ሀሳባቸውን አጠናክረው በመቀጠል አሁን ላይ ደግሞ በግብጽና በኢትዮጵያ መካከል ያለው ውጥረት ለመላው የአፍሪካ ቀንድ እንዲሁም ደግሞ በአፍሪካ ቀንድ ላይ ለሚገኙ ሀያላን ሀገራት ጭምር ስጋት ነው በማለት አዲስ የድርድር ሀሳብ ይዘው መጥተዋል። በዚህ የድርድር ሀሳባቸው ላይ ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብጽ ጎን መሰለፋቸውን በይፋ ያረጋገጠና ከግብጽ ጋር በሰጥቶ መቀበል መርህ ሊያደርጓቸው የሚችሉ የሁለትዮሽ ግንኙነቶችን እንዲሁም ደግሞ ተጠቃሚነታቸውን ለማረጋገጥ በሚመስል መልኩ ኢትዮጵያ ላይ የተለያዩ ዲፕሎማሲ ጫናዎች እንዲፈጠሩ የተለያዩ ሐሰተኛ መረጃዎችን ጭምር እያስተላለፉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ 10 መሰረታዊ የሆኑ የውሸት ሐሳቦችን ወይም ደግሞ የውሸት አጀንዳዎችን አስተላልፈዋል። እነዚህ አጀንዳዎች ምንድን ናቸው የሚለውን ከአንድ ጀምሮ በዝርዝር አቀርብላችኋለሁ። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብጽ መካከል ያለውን ውጥረት ለመፍታት ዝግጁ ነው ባሉ ማግስት በኢትዮጵያ ላይ ቀዳሚ አድርገው ያሰራጩት የሐሰት መረጃ ኢትዮጵያ የህዳሴ ግድቡን ስትገነባ የትኛውም የውጭ ሀገር ጣልቃ ገብነት የትኛውም የገንዘብ አበዳሪ ተቋም ወይም ደግሞ የገንዘብ ተቋም ድጋፍ ያላደረገላትን የህዳሴ ግድብ ላይ አሜሪካ ለግድቡ መዋጮ አድርጋለች ወይም ደግሞ የህዳሴ ግድቡ እንዲገነባ አሜሪካ የፋይናንስ ድጋፍ ለኢትዮጵያ ሰጥታለች ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ታዲያ ይህ የሆነ ባለበት በዚህ ወቅት ላይ የኢትዮጵያ ህዳሴ ግድብ ከተጀመረበት ጊዜ ጀምሮ ላለፉት 14 ዓመታት መላው ኢትዮጵያውያን ህፃናት፣ ወጣቶች፣ አቅማቸው የደከሙ የጡረታ ተከፋዮች የሆኑ ወታደሮች፣ በህክምና የተሰማሩ
አጠቃላይ በኢትዮጵያ ውስጥ የሚገኙ ዜጎችን ጨምሮ በተለያዩ የዓለማችን ሀገራት ላይ የሚገኙ ኢትዮጵያውያን የሆኑ ትውልደ ኢትዮጵያውያንን ጨምሮ መላው ኢትዮጵያውያን በጋራ በመተባበር ብሔራዊ ኩራታችን የማንነታችን መገለጫ በአፍሪካ ብቻ ሳይሆን ኢትዮጵያ በዓለም አቀፍ አደባባይ ላይ የይቻላል መንፈስን ማንጸባረቅ የምትችልበት የህዳሴ ግድባችንን በራሳችን ላብ በራሳችን ዋጋ ከፍለን አሰርተን ገንብተን የጨረስንበትን አግባብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመንግስታቸው ውስጥ የትኛው መንግስት እንኳን የፋይናንስ ድጋፉን እንዳደረገ እርግጠኛ ባልሆኑበት ሁኔታ ላይ ለኢትዮጵያ ህዳሴ ግድብ የገንዘብ ድጋፍ አድርገናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢትዮጵያ ህዳሴ ግድብ እንግዲህ የገንዘብ ድጋፍ አድርጌያለሁ እያሉ ያሉበት ሁኔታ መላው ኢትዮጵያውያንን ያስቆጣ ነው። ምክንያቱም የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በገንዘብ አቅማችን ካደረግነው አስተዋጽኦን በተጨማሪ ከ15,000 በላይ የሚሆኑ ሰዎች የህይወት ዋጋ የከፈሉበት በዛ በረሃ ከፍተኛ የሆነ የሙቀት መጠን ባለው በረሃ ውስጥ ኢትዮጵያውያን ተጋድሎ አድርገው ከቤተሰቦቻቸው ርቀው ከማህበራዊ ህይወታቸው ርቀው የተለያዩ ዋጋዎችን ከፍለው ገንብተን ያጠናቀቅነው የኢትዮጵያ ህዳሴ ግድብ ላይ መጨረሻ ማጠቃላይ መጥተው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ የድል ሽሚያ ውስጥ የመግባት ያህል በሚመስል ሁኔታ የህዳሴ ግድብን እኛ ፋይናንስ ሰፖርት አድርገናል ብለዋል። ከዛ በተጨማሪ እንደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድቡን በገንዘብ ገንብተነዋል ከማለት በተሻለ መላው ኢትዮጵያውያን ባደረግነው አስተዋጽኦ የተገነባው ህዳሴ ግድብ ላይ እንደው የአሜሪካ ኩባንያዎች እንኳን በግንባታው ላይ ተሳትፈዋል ቢሉ የተሻለ ሚዛን በሚያነሳበት በዚህ ወቅት ላይ የትኛውም የአሜሪካ ኩባንያ የትኛውም የአሜሪካ የኮንስትራክሽን ድርጅት የህዳሴ ግድቡ ላይ አልተሳተፈም። አሜሪካ በህዳሴ ግድቡ ላይ 0.0 አስተዋጽኦ የሌላት ሀገር መሆኗ ጭምር እየታወቀ ባለበት በዚህ ወቅት ላይ ለህዳሴ ግድቡ ፋይናንስ ድጋፍ አድርገናል ብለዋል። የመጀመሪያው ውሸታቸው። ሁለተኛው የዶናልድ ትራምፕ ውሸት ግድቡ ውሃውን ያቆመዋል የሚል ውሸት ዋሽተዋል። ግድቡ ውሃውን ያቆመዋል ብለው እየዋሹ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሶስተኛው ውሸታቸው ላይ ኢትዮጵያ ውሃውን ዘግታለች የሚል ሀሳብም አንስተዋል። በነገራችን ላይ የኢትዮጵያ ህዳሴ ግድብ ከተገነባ ጊዜ ጀምሮ የግንባታው ማጠቃለያ ምዕራፍ ተሰርቶ ከተመረቀበት ጊዜ ጀምሮ ግብጽ ሱዳንን እባክሽ አግዥኝ እያለች ጭምር የተለያዩ ዘመቻዎችን በኢትዮጵያ ላይ ከፍታለች። የህዳሴ ግድቡ ግንባታው መጠናቀቁ አቃጥሏት ህዳሴ ግድቡ ላይ የተለያዩ ፕሮፓጋንዳዎችን ከፍታለች። ከዛ በተጨማሪ ቅርብ ጊዜ ለእናንተም ቪዲዮ ሰርቼላችኋለሁ። የኢትዮጵያ ህዳሴ ግድብን ማጥቃት የሚችል አደገኛ የጦር መሳሪያ ግብጽ በድብቅ ሰርታ አምርታለች። እሱን የጦር መሳሪያ ከተጠቀመች የኢትዮጵያ ህዳሴ ግድብን በ3 ደቂቃ ውስጥ ማፈራረስ ትችላለች የሚል መረጃ ጭምር ፕሮፓጋንዳቸውን ሲያሰፉና ፕሮፓጋንዳቸውን ሲያንጸባርቁ ነበር። ዶናልድ ትራምፕ ኢትዮጵያ ግድቡን በመገንባቷ የአባይ ውሃን አቆመዋለች ወይም ደግሞ ኢትዮጵያ ውሃውን ዘግታለች ሲሉ አንደኛ ምክንያታቸው የሃይድሮ ፓወር ቴክኖሎጂ እውቀት እንደሌላቸው የሚያሳይ ከመሆኑም በተጨማሪ ኢትዮጵያ ህዳሴ ግድቡን ገንብታ ባጠናቀቀች በወራት ልዩነት ውስጥ በሱዳንና በግብጽ የተከሰተው የጎርፍ አደጋ ላይ የግብፁ የውሃ ሚኒስተር ወጥተው በሰጡት ይፋዊ መግለጫ የኢትዮጵያ ህዳሴ ግድብ አማካኝነት ኢትዮጵያ ከፍተኛ መጠን ያለው ውሃ ለቃብን ነው በጎርፍ የተጥለቀለቅ ነው ብለዋል። ሱዳንንም ውሃ ለቃባት ነው በጎርፍ የተጥለቀለቀችው ብለዋል። ታዲያ በዚህ ጋር ዶናልድ ትራምፕ ኢትዮጵያ ግድቡን ገንብታ ውሃውን አቁመዋለች ሲሉ፣ በተቃራኒው ደግሞ ከእሳቸው ጋር አብረው ኢትዮጵያ ላይ ዘመቻ እየከፈቱ ያሉት የግብጽ ባለስልጣናት ደግሞ ኢትዮጵያ ህዳሴ ግድቡን በመገንባቷ ምክንያት በለቀቀችብን ውሃ የጎርፍ አደጋ ገጥሞናል፣ በሱዳን ጎርፍ ተከስቷል፣ በግብጽ የእርሻ መሬታችንን ያጥለቀለቀ ጎርፍ ተከስቶብናል ብለው የራሳቸውን ሀሳብ አንጸባርቀዋል። ይህ ደግሞ የዶናልድ ትራምፕ ኢትዮጵያ ውሃውን አቆማለች የሚለው ሐሰተኛ መረጃ ወይም ደግሞ የውሸት ገለጻቸውን በራሳቸው በሚያምኗቸው የግብጽ ባለስልጣናት ጭምር ውድቅ የሚያደርግ ነው። ኢትዮጵያ ህዳሴ ግድቡን ገንብታ ስትጨርስ ያደረገችው ጉዳይ ቢኖር ለታችኛውም ለተፋሰሱ ሀገራት ለላይኛውም የተፋሰሱ ሀገራት ፍትሃዊ የሆነ የውሃ አጠቃቀም እንዲኖራቸው አድርጋለች። ስለዚህ ዶናልድ ትራምፕ ግድቡ ውሃውን አቁሞታል የሚሉት ኢትዮጵያ ግድቡን ብታቆም ውሃውን ብታቆመው ግብጽ ዝም አትልም፣ የጦር እርምጃ ትወስድ ነበር። ሱዳን ዝም አትልም፣ መኖር አይችሉም፣ ያለ አባይ ውሃ መኖር አይችሉም።
ስለዚህ በየትኛው አካሄድ ነው ውሃውን ያቆመችው ኢትዮጵያ? በየትኛው አካሄድ ነው ኢትዮጵያ ውሃውን የዘጋችው? እንዳልዘጋችው ልቦናቸው ያውቀዋል። ስለዚህ እነሱ ህዳሴ ግድቡ ተገንብቶ እንደውም ህዳሴ ግድቡ በመኖሩ በጎርፍ እንዳይጥለቀለቁ የኢትዮጵያ ህዳሴ ግድብ አስተዋጽኦ አበርክቷል ነው እንግዲህ የኢትዮጵያ መንግስት የሰጠው ምላሽ። እነሱ ግን ህዳሴ ግድቡ በመገንባቱ ምክንያት ኢትዮጵያ ውሃ ቀንሳብናለች፣ ውሃችንን ዘግታብናለች፣ ውሃ ቁማብናለች እያሉ በጎርፍ አጥለቅልቃን ነበር የሚል ሐሰተኛ መረጃም ያቀርባሉ። በነገራችን ላይ ግብፅ ህዳሴ ግድቡን ኢትዮጵያ ስትገነባ ከውሃው በተጨማሪ ያንገበገባ ጉዳይ ቢሆን ከኢትዮጵያ ሲሄድ የነበረው ከፍተኛ የማዕድን መጠን ያለው ለምነቱ የተረጋገጠ አፈር ለእርሻና ለመስኖ ስራዋት ስትጠቀመው ስለነበር ያን አፈር ኢትዮጵያ አሁን ላይ ወደ ሀገሯ አስቀርታ በኢትዮጵያ እርሻ እየተሰራ መሆኑ ነው። ስለዚህ የምታገኘው ከውሃው በተጨማሪ የምታገኛቸው ጥቅሞች በቅረታቸው ነው እንጂ ያንገበገባት ህዳሴ ግድቡ በመገንባቱ የሚቆም ምንም አይነት ውሃ የለም። አራተኛው ውሸታቸው ዶናልድ ትራምፕ ናይል ሲባል የማስታውሰው ወይም ደግሞ ናይል ሲባል ትዝ የምትለኝ ግብፅ ናት አሉ። ከ86% በላይ የሚሆነውን የአባይ ውሃ አስተዋጽኦ የምታበረክተው የአባይ ውሃ መነሻ ሀገር የሆነችው ኢትዮጵያ ሳትሆን ግብፅን ነው የማስታውሰው። ናይል ማለት ምን ማለት ነው? ይሄ ሆን ብለው ያዩትን ማመን የሚያውቁትን ማመን የማይፈልጉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እኔ ብቻ አዋቂ ነኝ በሚሉበት በዚህ ሲስተም ውስጥ ናይል ሲባል የማስታውሰው ግብፅን ነው ማለት ኢትዮጵያ ውስጥ መጥተው ስላላዩት ነው። ደን አምስተኛው ውሸታቸው ኢትዮጵያ ቀውስ ፈጥራለች ህዳሴ ግድቡን ስትገነባ። ኢትዮጵያ የህዳሴ ግድቡን በመገንባቷ ምክንያት በላይኛውና የተፋሰሱ ሀገራት በግብፅና በሱዳን መካከል ቀውስ ፈጥራለች ብለው ዶናልድ ትራምፕ የውሸት መረጃ ሲያናፍሱ፣ የተፋሰሱ ሀገራት ደግሞ ኢትዮጵያ ህዳሴ ግድቡን በመገንባቷ አማካኝነት የምታመነጨው የኤሌክትሪክ ኃይል ይጠቅመናል በማለት ከኢትዮጵያ ጋር የኤሌክትሪክ ኃይል ስምምነት ፈጽመዋል። ከዛም በተጨማሪ የታችኛውም የተፋሰሱ ሀገራት ሆኑ የላይኛው የተፋሰሱ ሀገራት ግብፅ በኢትዮጵያ በተቃራኒ እንቁም ብላ ያቀረበችላቸውን ጥሪ 20% የማይሞላው የአባይ ውሃ አስተዋጽኦአቸው ምንም ሊፈጥርላቸው ስለማይችል ህልውናቸውን የሚፈታተነው የኢትዮጵያ ጉዳይ ስለሆነ ኢትዮጵያ ላይ አንተባበርም ብለው የታችኛውና የተፋሰሱ ሀገራት በግብፅ ላይ ተቃውሟቸውን አሰምተዋል። ግብፅ ያቀረበችውን የዲፕሎማሲ ጥሪ አንቀበልም ብለዋል። የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ እኮ ያልሄዱበት ያልረገጡት የታችኛውና የላይኛው የተፋሰሱ ሀገር አልነበረም። በአባይ ውሃ ላይ በኢትዮጵያ ላይ በተቃራኒ እንዲቆሙ አልተሳካላቸውም። ከዛ ውጪ ራሳቸው የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ 2 ወር በማይሞላ ጊዜ ውስጥ የዩኒቨርሲቲ ተማሪዎችን ገና ታዳጊ ግብፃውያንን ሰብስበው የህዳሴ ግድቡ የጥፋት ግድብ ነው፣ ኢትዮጵያ ጥፋትን አልማ የሰራችው ግድብ ነው የሚል የጥላቻ የጥፋት መርዛማነት ያለው አጀንዳን ያንጸባረቀችው ግብፅ ናት። ታዲያ ዶናልድ ትራምፕ ኢትዮጵያ በህዳሴ ግድብ በመገንባቷ ምክንያት ቀውስ ፈጥራለች ብለው የሚያወሩትን እነ ጅቡቲ፣ የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ፣ እነ ኬንያ፣ እነ ሌሎች ሀገራት ለምንድን ነው ህዳሴ ግድቡ ሲመረቅ መጥተው ሁላችንም የኮራንበት ግድብ ነው ያሉት? የማንነታችን መገለጫ ግድብ ነው ያሉት። ቀውስ አይደለም የፈጠርነው፣ ወንድማማቻዊ ጥምረት። አይቻልም የምትሉንን ችለን ያሳየናችሁ። 7ኛ ላይ ደረሰን። 7ኛ ምን አሉ? 6ኛ ላይ ኢትዮጵያ ፍቃድ መጠየቅ ነበረባት። ፍቃድ የምጠይቀው ማንን ነው? በራሷ ሉዓላዊ ሀብት ላይ የራሷ ሉዓላዊ መሬት ላይ ያለው የአባይ ውሃ ላይ ልማት ለመስራት ግብፅን ማስፈቀድ፣ ሱዳንን ማስፈቀድ አለባት አሉ ዶናልድ ትራምፕ። እሳቸው በአሜሪካ ግዛት ላይ ያለን የውሃ ሀብት ላይ ምንም አይነት ነገር ለማከናወን የትኛውን ሀገር አስፈቅደው የሚያውቁትን እንኳን በአሜሪካ ላይ ይቅርና በሌሎች ሀገራት ላይ ጭምር ከፈለጉ ማድረግ አስፈቅደው አያውቁም። ማንን ነው ጠይቀው የሚያውቁት? ማንን ነው የጠየቁት? እስራኤል ፍልስጤማውያን ከጋዛ ወጥተው ከጋዛ እንዲወጡ ስታደርግ አሜሪካ ያን ሀሳብ ስትደግፍ የነበረችው ፍልስጤምን አስፈቅዳ ነው እንዴ? አይደለም። ስለዚህ ዶናልድ ትራምፕ ኢትዮጵያ ፍቃድ መጠየቅ ነበረባት። ሉዓላዊት የሆነች ሀገር ከ3000 ዓመት በላይ ታሪክ ያላት ሀገር የአባይ ውሃ ባለቤት የሆነችው ሀገር ኢትዮጵያ ግብፅንም ሆነ ሱዳንን ፍቃድ የምትጠይቅበት የሚያስጠይቃት አይነት አካሄድ የለም። በነገራችን ላይ ፍቃድ መጠየቋ ግዴታ ቢሆን ህዳሴ ግድቡ ተገንብቶ እስኪጨርስ እኮ የዓለም አቀፉ ህግ አይጠብቅም። አሜሪካም አትጠብቅም ነበር፣ ግብፅም አትጠብቅም ነበር፣ ሱዳንም አትጠብቅም ነበር።
ግን መብቷ ስለሆነ ኢትዮጵያ የማንንም ፍቃድ ሳትጠይቅ ሰርታለች። ስትሰራ ግን በራሷ ሀብት በራሷ ሁኔታ ላይ መወሰን ስትችል ጎረቤት ሀገሮቼ የተፋሰሱ ሀገራት እንዳይጎዱ የህልውና መሰረታቸው ይሄ ውሃ በመሆኑ ሁሉንም ተጠቃሚ ባደረገ መልኩ ፍትሃዊ ተጠቃሚነትን አረጋግጬ እገነባለሁ ብላ ፍትሃዊ ተጠቃሚነታቸው ተረጋግጦ ነው የተገነባው። ሰባተኛ ውሸት። ግድቡን እንደ ጦር መሳሪያ ገልጸውታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወታደራዊ ስጋት አድርገውታል። በግብፅ ላይ የተቃጣ ወታደራዊ ስጋት፣ በሱዳን ላይ የተቃጣ ወታደራዊ ስጋት አድርገውታል። ሀብቷን ያለማችው ኢትዮጵያ ዘንድ ደግሞ የሰራችውን የመጠበቅ የሰራችውን በተጠንቀቅ ዙሪያውን የትኛውም የጠላት ኃይል ሊሰብረው በማይችለው አይነት አግባብ የመጠበቅ የመንከባከብ ግዴታ ስላለባት የህዳሴ ግድቡን ደህንነት ለማስጠበቅ የሚያስችሉ የጦር መሳሪያዎችን በህዳሴ ግድቡ ዙሪያ ጠምዳለች ኢትዮጵያ። ኦፍኮርስ የትኛውም ዓለም ሀገር እንደዚህ አይነት የዓለምን ትኩረት የያዘ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከተገነባባና ካለቀበት ጊዜ ጀምሮ አጀንዳ አድርገውት ባገኙት አጋጣሚ ሁሉ አሜሪካ እጇ አለባት ብለው የድል ሽሚያ የሚወስዱበትን አይነት ትልቅ ህዳሴ ግድብን አይደለም ትንሽዬ ፕሮጀክትም ተሰርቶ እኮ ጥበቃ ይደረጋል። ይህ ወታደራዊ ስጋት አድርገው ያስቀመጡበት አግባብ በኢትዮጵያና በግብፅ መካከል ያለውን ግጭት ፈትቻለሁ፣ ጦርነት ፈትቻለሁ ለሚለው ሀሳባቸው ገዢ መነሻ ነጥብ ለማድረግና የእውነትም ኢትዮጵያ ወታደራዊ ስጋት ስለፈጠረች ጦርነት ነበረ የሚል ሀሳብ በሰዎች ላይ እንዲፈጠር ነው። ስምንተኛው ውሸታቸው የግብፅን ህልውና ያሰጋል። ወታደራዊ ስጋት ነው ካሉ በኋላ የኢትዮጵያን አሁን ላይ ሰላማዊ አካሂዷል። ኢትዮጵያ ሰላማዊ ሀገር ናት፣ ጦርነት ተንኳሽ አይደለችም፣ ግጭት ፈጣሪ አይደለችም የሚለውን የኢትዮጵያን ገጽታ ጦርነት ተንኳሽ፣ ግጭት ጠማቂ ለማስባል ያደረጉትን ጥረት የግብፅን ህልውና ያሰጋል ይላሉ ዶናልድ ትራምፕ። ምንድን ነው የሚያሰጋቸው? ከዚህ በፊት ይወስዱት የነበረውን የህዳሴ ግድብ ከመገንባቱ በፊት የነበራቸውን የአባይ ውሃ ሲያገኙ የነበሩትን መጠን አሁንም እያገኙ ነው ያሉት። የቀረባቸው ለማፈሩ ነው፣ ማዕድኑ ነው። እሱ ደግሞ ግብፅ አሁንም ድረስ በይፋ ወጥታ አልጠየቀችም። የስምምነቱም አካል አይደለም። ጥያቄያቸው አባይ ውሃ ነው። ውሃው እየሄደላቸው ነው ያለው። ስለዚህ የግብፅን ህልውና ያሰጋታል ማለት የግብፅ መንግስት ያለበትን ውስጣዊ የውሃ አያያዝ ችግር በይፋ የሚያሳይ ነው። የግብፅ የመስኖ ሚኒስቴር ስራ ላይ እንዳልሆነ፣ የውሃ ሀብት ሚኒስቴራቸው ስራ ላይ እንዳልሆነ ጭምር ያረጋገጠ ነው። ይህን እነዚህን ካሉ በኋላ በዘጠነኛ ላይ ምን አሉ? አንድ ኃይል የውጭ አካል ብቻ ችግሩን ይፈታዋል፣ እኔ ነኝ ችግራችሁን የምፈታዋል። ኢትዮጵያና ግብፅ እኮ ዶናልድ ትራምፕ መጡም አልመጡም እንደና አፍሪካ ህብረት ያሉ ተቋማት ሌሎች ኃይሎች ጭምር ኢትዮጵያና ግብፅ መካከል ግጭትን እንፍታ ብለዋል። ጎረቤት ሀገር ኬንያ ላደራድር ብላለች። ሌሎች ሀገራት ጭምር ብለዋል። የተፋሰሱ ሀገራት በጋራ ችግራችንን እንፍታ ብለው መግባባት ላይ ደርሰዋል። የውጭ ኃይል እኔ ብቻ አሜሪካ ብቻ ፈላጭ ቆራጭ ነች፣ አሜሪካ ነች ይህን ችግር ልትፈታ የምትችለው የሚለው አካሄድ የሚያዋጣ አይደለም። ያለ ዶናልድ ትራምፕ ኢትዮጵያና ግብፅ ችግራቸውን መፍታት ይችላሉ። የአፍሪካ ህብረትን ቀጠናዊ ሚና ለማዳከም የተደረገ እርምጃ ነው። አፍሪካ ህብረት ማሸማገል አይችልም፣ እየመራ አይደለም፣ አሜሪካ ዓለምን እየመራች ነው የሚል ሀሳብ በሰዎች ላይ እንዲመጣ የተደረገ አይነት ጥረት ነው። አስረኛውና አስገራሚው ነጥብ ኢትዮጵያ ይቅርታ ትጠይቅ። እንዴት ነው ይቅርታ የምትጠይቀው? ሰው በራሱ ቤት ላይ በራሱ ሰውነት ላይ በራሱ አካል ላይ ለወሰነው ውሳኔ እንዴት ነው ይቅርታ የሚጠይቀው? ማንንስ ነው ይቅርታ የምትጠይቀው? ኑ እንተባበር ብላ ጥሪ ያቀርባለች። አንተባበርም ያለን አካል ገንብቼ ስለጨረስኩ ይቅርታ አትልም። ኢትዮጵያ አትልም። ይቅርታ ትጠይቅ ኢትዮጵያ። ማንንም ይቅርታ ትጠይቅ። እነዚህን 10 ውሸቶችን ዋሽተው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በግብፅና በኢትዮጵያ መካከል አሸማጋይ አደራዳሪ ነኝ ይላሉ። ይህን እያደረጉ ያሉት ኢትዮጵያ ላይ ዲፕሎማሲያዊ ጫና ለመፍጠር ከግብፅ ጋር ያላቸውን ወገንተኝነት በይፋ ያረጋገጠና አሜሪካ ታሸማግላለች ሳይሆን አሜሪካ ግብፅን ወገና ትቀርባለች የሚል ድምዳሜ ላይ እንዲደርስ ነው። በነገራችን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አካሄድን እኮ አምባሳደር ቲቦር ናጂ ተቃውመውታል። አሜሪካ ገለልተኛ ልትሆን ነው የሚገባት፣ ለማንም ድጋፍ ልትሰጥ አይገባም። በዚህ ጉዳይ ላይ ገለልተኛ ሆና ሁለቱን ሀገራት በፍትሃዊ መንገድ ነው ማደራደር ያለባት። የህዳሴ ግድቡ ለኢትዮጵያ የአባይ ውሃ ባለቤት ለመሆኗ ኢትዮጵያ በራሷ አቅም ለገነባችው ህዳሴ ግድብ
ግብጽና ሱዳንን እንዳልጎዳች ለኢትዮጵያ ማስረጃዋ ነው። ስለዚህ ዶናልድ ትራምፕ ወገንተኝነታቸውን ትተው ከኢትዮጵያ ጋርም ከግብጽ ጋርም ሳይሆኑ መሀል ላይ ሆነው ሊያደራድሩ ይገባል፣ ሊያስማሟቸው ይገባል ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እነዚህን ውሸቶች ከዋሹ በኋላ ከኢትዮጵያ በኩል ፈጣን ምላሽ ተሰጥቷቸዋል። ዘገባውን ያወጣው ደግሞ ቢቢሲ ነው። ቢቢሲ በወጣው ዘገባ የኢትዮጵያ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ዋና ዳይሬክተር ወይዘሮ ፍቅርተ በሰጡት ምላሽ ነው የሚለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድቡን በፋይናንስ ገንብቼዋለሁ የሚሉት ሐሰተኛ አጥፊ ንግግር ነው። ትክክል ሐሰተኛና መላው ኢትዮጵያውያንን የይቻላል መንፈሳችንን ለዓለም መቻላችንን ያሳየንበትን መንገድ ሊያጠፋ ስማችንን ሊያጠፋ የተነሳ መንገድ ነው። የመላው ኢትዮጵያውያን ላብ ዋጋ ነው። ከህፃን እስከ አዛውንቱ፣ ከወታደር እስከ ሊስትሮ፣ ከሊስትሮ እስከ ጉሊት ቸርቻሪ ጡረታ ገንዘብ የሚቀበሉ ከጡረታቸው ቀንሰው ያስገነቡት ነው የህዳሴ ግድብ። የህዳሴ ግድቡ ላይ ይህን መሰል አስተያየት መስጠታቸው ለግብጽ ያላቸውን ወገንተኝነት የሚያሳይ ነው። ኦፍኮርስ የሚያሳይ ነው። ከዛ ውጪ ዶናልድ ትራምፕ መገንዘብ ያለባቸው 60% የሚሆነው የኢትዮጵያ የኤሌክትሪክ ፍላጎት የሚሸፈነው በኢትዮጵያ ህዳሴ ግድብ ነው። እዚህ ግድብ ላይ አንዲት ነጥብ ቢያስቀምጡ የመንግስት ባለስልጣናት ሳይሆኑ መላው ኢትዮጵያውያን በአገር ውስጥም ያሉ በውጭም ያሉ ኢትዮጵያውያን ናቸው ተቃውሞ ከማሰማት ባለፈ በህዳሴ ግድቡና በአባይ ላይ የሚመጣ ኃይል ላይ እርምጃ መውሰድ ካስፈለገም ሊወስዱ የሚችሉት። ስለዚህ ኢትዮጵያ አሁንም በዲፕሎማሲ መንገድ ከዚህ በፊት ዶናልድ ትራምፕ በፋይናንስ እኔ ነኝ የሸፈንኩት ሲሉት አሜሪካ ነች የሸፈነችው ሲሉ ፈጣን ምላሽ ነው የተሰጣቸው። ኖ ህዳሴ ግድቡን እኮ ገንብተን ስናጠናቀቅ ከፈረንሳይ እስከ ሩሲያ ከሩሲያ እስከ ቻይና ዓለም ተስማምቶ ኢትዮጵያውያን እንኳን ደስ አላችሁ የሚል መልእክት ልከዋል። የህዳሴ ግድቡ ዋነኛ ጠላቶች የግብጽ የሚዲያና ፖለቲካ አካላት ጭምር ወንዶቹ ግድቡን ገንብተውታል ብለው ዘገባ ሰርተዋል። ታዲያ ከየት መተው ነው ትናንት መተው እርሶ በፋይናንስ ደግፈናል የሚሉት? በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳችን ተሻገርኩ። ሁለተኛው አጀንዳችን በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ እጅግ እየተባባሰ መጥቷል። በሁለቱ ኃይሎች መካከል እንግዲህ የለየለት ጦርነት ይገባል እየተባለ ባለበት በዚህ ወቅት ላይ ኤርትራ ኢትዮጵያ ልትከበኝ ነው፣ ድሮን እያከማቸች ነው፣ የጦር መሳሪያ እያዘጋጀች ነው፣ ጦር ስምሪት እየሰጠች ነው እያሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ሌሎች የኤርትራ ባለስልጣናትና የሚዲያ አካላት ጭምር እያራገቡ ባሉበት በዚህ ወቅት ላይ ኢትዮጵያ አሁንም ለዲፕሎማሲ ጥሪ አቅርባለች። እንደውም ኔዘርላንዱ መድረክ ላይ እኮ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ መሄድ አያስፈራኝም ያሉት ከኤርትራ ጋር ያላቸውን የሰላም ዝግጁነት በይፋ ያረጋገጡበት ንግግር ነው። እንደ ቀልድ አንዴው በነገራችን ላይ እዛ መድረክ ላይ ኤርትራን የሚደግፉ አካላት ተሳትፈዋል፣ ከኢትዮጵያ ጎን ያሉ አካላት ተሳትፈዋል። አስመራ መሄድ አያስፈራኝም በዚህ ወቅት ላይ ማለት በኢትዮጵያና በኤርትራ መካከል ያለው ውጥረት የሚፈታ ውጥረት ነው፣ ወደ ሰላም መምጣት የሚችል ውጥረት ነው ብለው ያሳዩበት ነው። ምንም እንኳን ኤርትራ የተለያዩ የጦር ዝግጅቶችን ከማድረግ ባለፈ ትንኮሳዎችን እያደረገች ቢሆንም አሁን ላይ ግን ኢትዮጵያ ነገሮችን በግራም በቀኝ ያሉ ነገሮችን ካየች በኋላ አዲስ ስምሪት ተሰጥቷል። ስምሪቱን የሰጠው የብሔራዊ መረጃ ደህንነት አገልግሎት ሲሆን ይህ የመረጃና ብሔራዊ ደህንነት አገልግሎት ተቋም የሰጠው ስምሪት የኤርትራ ኃይሎች የውስጥ ተላላኪዎችን በመጠቀም የኢትዮጵያን ውስጣዊ ሰላም ለማናጋት የሚያደርጉትን ጥረት ተከትሎ የኤርትራን ይሄ የስለላ አካሄድ ብቻ ሳይሆን በኢትዮጵያ ላይ የጦርነት ነጋሪት የመጎሰምን አካሄድ የሚገለብጥ ስልታዊ የሆነ ስምሪት ተሰጥቷል። በይፋን የገለጸው እንግዲህ የኢትዮጵያ ብሔራዊ ደህንነት መረጃ አገልግሎት ቢሮ በዚህም የውስጥ ኃይሎችን የኤርትራ መንግስት እየረዳ መሆኑን በተደጋጋሚ ተገልጿል። የጦር መሳሪያ ከማስታጠቅ የጦር ስልጠና እስከ መስጠት አስመራን ጨምሮ የኤርትራ ከተሞች ላይ ሚስጥራዊ የተባሉ መድረኮች፣ ውይይቶች እንዲደረጉ መፍቀድ፣ በኢትዮጵያ ውስጥ የሚንቀሳቀሱ የውስጥ ኃይሎች ኢትዮጵያን የማፍረስ አጀንዳ ያላቸውና የኤርትራ መንግስትን አጀንዳ ተቀብለው ህዝብ ለህዝብ እያጫረሱ የሚገኙ ኃይሎችን ጎበዝ በርቱ ጠንክሩ እያለች ኤርትራ እያገፋፋች በጦር መሳሪያ እርዳታ ፋይናንሻል እርዳታ እያደረገች ህገወጥ የሆነ የወርቅ ግብይት ጭምር እየፈጠረች አቅማቸውን እያጎለበተች ያለችበትን ሁኔታ
ተከትሎ እንግዲህ ተቋሙ አዲስ ስምሪት ሰጥቷል። በዚህ ስምሪት አሰጣጥ ላይ ቅድመ ሁኔታዎች ተደርገዋል። ቅድመ ሁኔታዎቹ ምንድን ናቸው? የመጀመሪያው ነገር የኤርትራ መንግስት ስምሪት ሊሰጥበት የሚችለው አቅጣጫ፣ ስምሪት ሊሰጥበት የሚችለው መልክ፣ ስምሪት ሊሰጥበት የሚችለው አካሄድ ተለይቷል። የመለየት ስራ ከሁሉም ስለሚቀድም። ሁለተኛ የስነ ልቦናና የጦር ተልዕኮ ዝግጅት ተደርጓል። በሚሰማራው አካል ላይ የስነ ልቦና ዝግጅት ማለት በጦር ሜዳ ላይ ከጦር መሳሪያው ዝግጅቱ በላይ የስነ ልቦና ችግር ነው ጦርን አሸናፊም ተሸናፊም አድርጎ የሚለየው። ስለዚህ የስነ ልቦና ዝግጅት ተደርጓል። የጦር ዝግጅትም ተደርጓል። ደግሞ ስውርና ግልጽ የሆኑ ውስጣዊ የጥቃት ተልዕኮች ተለይተው ታይተዋል። በእነዚህ መንገዶች አማካኝነት ኢትዮጵያ አዲስ ስምሪት ሰጥታ ኃይሏን አሰማርታለች። ስለዚህ ኤርትራ በየትኛውም ድንበር፣ በየትኛውም የውስጥ ኃይል፣ በየትኛውም አቅጣጫ ጥቃት ከፍታለሁ ብትል የአጸፋ ምላሹ ቀላልና የተዘጋጀ ጉዳይ ነው። በተኑን ፕሬስ ማድረግ ብቻ ነው። የኢትዮጵያ የብሔራዊ መረጃ ደህንነት አገልግሎት እነዚህ ስምሪቶች ለምንድን ነው የሰጠው? አንደኛ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ ሄዷል። የኤርትራ መንግስት ባለስልጣናት ጽምዶ ብለው ከህወሓት ጋር ተጣምረው ውስጣዊ ሰላምን ለማወቅ ጥረት እያደረጉ ነው ያሉት። ይሄን መመከት ያስፈልጋል። ሁለተኛ የኤርትራ መንግስት ባለስልጣናትን ጨምሮ የውስጥ ኃይሎች በሀገሪቱ ሀገራዊ ምርጫ እንዳይካሄድ እንቅስቃሴ እያደረጉ ነው ያሉት። ለምን? መቀጠል ስለሚፈልጉ። በዚህ የጭቅጭቅ ሂደት ውስጥ በጦር ዝግጅት፣ በጦርነት ሁኔታ ውስጥ፣ በግጭት ሁኔታ ውስጥ መቀጠል ስለሚፈልጉ ምርጫ እንዳይካሄድ የሚያደርጉትን ጥረት ደግሞ የኢትዮጵያ መንግስት ምርጫውን ሲያካሄድ ምርጫው ሰላማዊ እንዳይሆን ለማድረግ እየሰሩ ነው ያሉት። ከዛ በተጨማሪ የአፍሪካ ህብረት መቀመጫ ከአዲስ አበባ ይነሳ የሚል ዘመቻ ይዛ የነበረችው ኤርትራ የአፍሪካ ህብረትን መድረክ ለማስተጓጎል ጥረት ታደርጋለች። የአፍሪካ ህብረት ከአዲስ አበባ እንዲነሳ የሚያደርጉ ስጋቶችን ለመፍጠር ጥረት ታደርጋለች። ስለዚህ የአፍሪካ ህብረት ምርጫ ደግሞ በኢትዮጵያና በኤርትራ መካከል ያለውን ስጋት መነሻ በማድረግ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት አዲስ ስምሪት ሰጥቷል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡ። ለዛሬው በዚሁ ላብቃ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ ካላደርጋችሁ ላይክ እና ሼር በማድረግ መረጃውን ለሌሎች ወዳጅ ዘመዶቻችሁ እንድታደርሱ ጋበዝኳችሁ። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ቸር ቆዩ።